ቦታ ወዳሉ ቅርብ ለቅርብ ወደሚገኙ ሁለት ከተሞች ወደ ልስጥራንና ወደ ደርቤን ተጓዙ እና እዛ መተው እዛ ሸሽተው ምን አደረጉ? በዚያም ወንጌልን ይሰብኩ ነበር ይላል። አያችሁ፣ ስራውን አልሸሹትም። እዛ ጋር ስደት ያስነሳባቸውን ወንጌል እዚህ ጋር ይሰብኩታል። ስለዚህ እነሱ ገብቷቸዋል። በቃ መከራ ሲመጣ ምን ማለት ነው ለነሱ? ወደ ሌላ ከተማ ሄዳችሁ አገልግሉ እንደማለት ነው። በቃ መልእክቱ ይሄ ነው። ስራውን የሚመራው ጌታ ነው እና ይሄንን አቀራረብ በግለሰብም ላይ በጓደኞችም ላይ በቤተሰብ ላይ ሊሆን ይችላል፣ በከተማም በሀገርም በመንደርም ላይ በሁሉም ላይ መተርጎም ትችላላችሁ። ለአንድ ሰው ወንጌል ነግራችሁት በቃ እስኪሰማችሁና ነገሩ መጋረጃውን በራሱ ላይ እስኪዘጋ ድረስ ወይም እንደ አንጾኪያ ሰዎች የዘላለም ሕይወት እንዳይገባው በራሱ ላይ እስከሚፈርድና ከዛ በኋላ ለዛ ሰው ወይም ለነዛ ሰዎች መናገር አስፈላጊ ያልሆነበት ነጥብ ላይ እስክንደርስ ድረስ እንቀጥላለን፣ ረጅም ወራትን ቢፈጅ። ግን ከዛ አልፎ ቀይ መስመር ሲበጅብን ግን ደግሞ ወደ ሌላው አንተውም ስራውን ግን ወደ ሌላው የተከፈተ ጆሮ ወዳለበት ወዳልተዘራበት እንቀጥላለን ማለት ነው። የሚቆም ነገር የለም። ክብር ለጌታ ይሁን። ምድር ላይ የጌታ ምስክሮች ሆነን እስካለን ድረስ ከአንዱ ወደ ሌላው የማስተላለፍ አገልግሎትን እንማርበታለን ማለት ነው። አሁን በልስጥራን ያለውን አገልግሎት ቀጥሎ ያቀርብልናል። እንግዲህ ጌታ ከነሱ ጋር ይሰራ ነበር፣ በድንቅና በምልክቶች አብሮ ይሰራ ነበር ብሎናል በኢቆንዮን። በልስጥራንም የሆነው ተመሳሳይ፣ አገልግሎቱም ተመሳሳይ እና ከቁጥር 8 ጀምሮ በልስጥራንም እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር ይለናል። በጣም የሚገርም ነገር ነው። ልስጥራን ከተማ ውስጥ ነው፣ የአሕዛብ ከተማ ነው። ከእናቱ ማኅፀን ጀምሮ አንካሳ የሆነ ሽባ የሆነ እግሩ የማይሰራ ማለት ነው፣ ሄዶ የማያውቅ ነው የሚለን። ከቶም ሄዶ የማያውቅ ሰው ተገኘ። አሁን ወንጌል በሚሰብክበት ጊዜ ሐዋርያው ጳውሎስ ያው ከኋላ እንደሰማነው በዚያም ወንጌልን ይሰብኩ ነበር ተብሏል። ስለዚህ ወንጌል በሚሰበክበት ጊዜ ይሄ ሰው ጳውሎስ የሚናገረውን ይሰማ ነበር ነው የሚለን። ይህም ሰው ጳውሎስ ሲናገር ይሰማ ነበር ይላል። ስለዚህ መጀመሪያ ጳውሎስ የሚናገረውን ወንጌል ይሰማ ነበር። ወንጌል ለሁሉም፣ ለጤናማውም ለበሽተኛውም፣ መሄድ ለሚችለውም ሄዶ ለማያውቀውም። በቃ እግዚአብሔር ለሁሉም የሚሆን የጸጋ ቃል አለው እና በቅድሚያ መንፈሳዊ ነገር ወደ ውስጡ ገባ፣ ወንጌል ወደ ውስጡ ገባ። የሚገርመው ነገር በገባው ወንጌል ምክንያት በዚህ ሰው ልብ ውስጥ ምን ተፈጠረ ብለን ስንል እምነት የሚባል ነገር ነው የተፈጠረው። ይድን ዘንድ እንዳለው እምነት ይድን ዘንድ እምነት እንዳለው ባየ ጊዜ ይላል ጳውሎስ። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ ይላል። በጣም አስገራሚ ነው። ብዙ ታላላቆች አሉ፣ ብዙ ጤናማ ሰዎች አሉ፣ በስራ የሚንቀሳቀሱ ሰዎች አሉ፣ ኃያላን፣ ሀብታሞች፣ ባለስልጣኖች፣ ማዕት አይነት ሰዎች አሉ። የጳውሎስን ትኩረት ግን ይሄ ሰው ሳበው። ልክ በሚያየው ሰዓት፣ ትኩር ብሎ በሚያየው ሰዓት በውስጡ ያነበበው ነገር እምነት ነው። ክብር ለጌታ ይሁን። ስለዚህ ትኩረታችን የት ጋ ነው? ዋናው ነጥብ ይሄ ነው። አንዳንድ ጊዜ ትኩረታችን በውጫዊ ነገር ላይ ይሆናል። እንደ ሳሙኤል አይነት በቃ የኤልያብን መልኩን ውበቱን እንዳየው አይነት፣ ወይ በቃ በስጋ ሞላ ሞላ ያሉ ወይም ደግሞ
በትምህርት ደረጃቸው ወይም በዚህ ዓለም ባላቸው ስፍራ ወይ በእድሜያቸው ሊሆን ይችላል በምድራዊ መስፈርቶች ውስጥ እናስገባና የአገልጋዮችን ትኩረት የሚስቡ ሰዎች አሉ። ይሄ ሰው የማንንም ትኩረት የሚስብ እኮ አይደለም፣ ይታወቃል። ምናልባት ያው በልመና ነው የሚኖረው ብዬ አስባለሁ። ማንም ሰው አልፎት የሚሄድ ሰው ነው። ግን አሁን ወንጌል እየተሰበከ ባለበት ጊዜ ብዙ ሰው እየሰማ ነው። ከሁሉም ሰዎች ግን የጳውሎስን ትኩረት የሳበው ይሄ ሰው ነው። ለምን? የሚያድን እምነት በዚህ ሰው ልብ ውስጥ አየ። በጌታ በኢየሱስ ክርስቶስ የሆነው እምነት እንደሚያድን አውቋል፣ አምኗል። ስለዚህ በቃ ትኩር ብሎ አየው ነው የሚለው። ስለዚህ ዋናው የኛ የመነጽራችን ማለት ነው፣ ሰዎችን የምናይበት መነጽር፣ የሰዎች ሁኔታ ሊስበን የሚገባው እነዛ ሰዎች መንፈስ ቅዱስ በእነሱ ውስጥ ወደ ጌታ እንዴት ነው ስቧቸዋል ወይ? የጌታ ነገር ስቧቸዋል ወይ? የተሰበከው ወንጌል ልባቸው ላይ እንዴት ነው ምላሽ አግኝቷል ወይ? ጌታን ወደ ማመን መጥተዋል ወይ የሚለው ነው እንጂ እንዲሁ ዝም ብሎ በስጋ ትኩረት የሚስብ የስጋ አይን የሚያርፍበት ሁሉ እንዲሁ ዝም ብሎ ቢሰበሰብና እኮ እንደው ለምን ግቢውን አይሞላውም? የእግዚአብሔር የልብ ትኩረት ምን ያህል እዛ ላይ የሆነ። በኢየሩሳሌም እንዲህ አይነት ሰው ነበር። ከተወለደ ማለት ከእናቱ ማፀን ጀምሮ ሽባ የሆነ 40 ዓመት ሙሉ በቤተ መቅደስ ደጃፍ ላይ የተቀመጠ ሰው፣ ተመሳሳይ አይነት ሰው ነበረ እና ያንንም ሰው ጴጥሮስና ዮሐንስ ለጸሎት በሚገቡበት ጊዜ ምንድነው የሆነው? ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ምን አለው? ወደኛ ተመልከት አለው። እሱ ምጽዋት ነው የለመናቸው። ከዛ ብርና ወርቅ የለኝም ብሎ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲለው እንደ ዘሎ እንደቆመ ቁርጭምጭሚቱ እንደጸና እናነባለን። እና በቃ ሰው የማያቸውን ለሰው ብዙ ግምት የማይሰጣቸውን ትኩረት የማይሰጣቸውን ሰዎች ማየት ከኛ ይጠበቃል። በተለይ ከወንጌል አገልጋዮች ይጠበቃል። እና ትኩረታችን የቱ ጋር ነው የሚለውን ነገር እንድንፈትሽበት የሚያስተምረን ነው። ስለዚህ ምን አለው? በታላቅ ድምፅ ነው የሚለው፣ ሰው ሁሉ እየሰማ ቀጥ ብለህ በእግርህ ቁም አለው። ይሄ በጣም አስገራሚ ነው። ከጴጥሮስ ትንሽ እዚህ ጋር የሚለይ ነገር አለ። ጴጥሮስ በኢየሱስ ክርስቶስ ስም ተነሳና ተመላለስ ነው ያለው። እንግዲህ ያኛው በጌታ እንዳመነ ወይም በውስጡ እምነት እንዳለው አላዩ። ስለዚህ የጌታን የኢየሱስ ክርስቶስን ስም በኃይል ሲጠሩ እንመለከታለን። ይሄኛው ግን ወንጌል ሲሰበክ እሱ ራሱ አምኗል፣ ይድን ዘንድ እምነት አለው። በዚህ ይለያያል ሰውየው። ከዚህም አኳያ ይሆናል ደግሞም ስሙን ባይጠሩም በስሙ እስከ ተላኩ ድረስ በኢየሱስ መድረክ ላይ እስከ ቆሙ ድረስ ቀጥ ብለህ በእግርህ ቁም የሚለው ድምፅ የማ ድምፅ ነው? የጌታ ነው። ይኸውላችሁ ለምን በኢየሱስ ክርስቶስ ስም ማገልገል ማለት የግድ በኢየሱስ ስም ብሎ መጥራት ማለት አይደለም፣ ማለት ብቻ አይደለም። ስንጸልይም ስንሰብክም እንዲሁ በኢየሱስ ስም ካላልን በኢየሱስ ስም አላገለገልንም ማለት አይደለም። ዋናው በስሙ የተላክን ሰዎች፣ እሱን የምንወክል ሰዎች፣ በሰው ፊት ኢየሱስን የምንገልጥ ሰዎች መሆናችን ነው ነጥቡ። እንደዛ ስለነበረ የነ ጳውሎስ ስፍራ በኢየሱስ ክርስቶስ ስም ማለት ሳያስፈልገው ቀጥ ብለህ በእግርህ ቁም። ምክንያቱም ሰውየው ያመነው ኢየሱስን ነው። ዞሮ ዞሮ ይሄ ሰው ቀጥ ብሎ በእግሩ ቢቆም ቀጥ የሚያደርገው ጌታ ኢየሱስ ነው። እነሱ የሚያስተዋውቁት ጌታ ኢየሱስን ነበር በጊዜው። እንዲህ አይነት ነገር እናስተውላለን። እዚህም ላይ ወዲያው ውጤቱ ምንድነው የሆነው? ብድግ ብሎ ከዛ ተነስቶ ይመላለስ ነበር ነው የሚለን። ክብር ለእግዚአብሔር ይሁን። ዛሬ ምናልባት በስጋ እንደዚህ ሽባ የሆነ ሰው በተአምራዊ ኃይል የማስነሳት አገልግሎት ላይ ሆን ይችላል በእኛ ዘንድ ያለው። ነገር ግን ከእናት ማህፀን ጀምሮ ሽባ የሆነ በቃ ወጣ ስንል እናገኛለን።
በየስፍራው እናገኛለን፣ በየመንገዱ እናገኛለን። ይሄ ከማህፀን ጀምሮ ሽባ መሆን፣ ዮሐንስ 9 ላይም እንደምናየው ደግሞ እውር መሆን እንዲያሳይ የተፈለገው ምንድን ነው? ሰው ከመወለዱ ጀምሮ ኃጢአተኛ መሆኑን፣ ሰው ከመወለዱ ጀምሮ በፍርድ ስር መሆኑን የሚያሳዩ ናቸው። በበደላችንና በኃጢአታችን ሙታን መሆናችንን የሚናገሩ ናቸው። ይሄ ሄዶ አያውቅም፣ ከጌታ ጋር ሄዶ አያውቅም። ግን አንድ ከአይሁድ አንድ ከአሕዛብ ከእናት ማፀን ጀምረው የነበሩ ሁለት ሽባዎች በሐዋርያት ሥራ ውስጥ ቀርበውልናል። ሁለቱም በኢየሱስ ክርስቶስ ስም ቀጥ ብለው ቆመዋል። በእርሱ በኩል የሆነው እምነት፣ የእርሱ ስም እነዚህን ሁለቱንም አጸናቸው እና ይመላለስ ጀመር ይላል። ክብር ለጌታ ይሁን። እንደዚህ ነው። አዎ ከተቀመጡበት ካሉበት ሁኔታ የሚያወጣ የሚያስነሳ እናም ደግሞም የሚያመላልሳቸውን አገልግሎት እንዲያገኙ በውጭ በየስፍራው ያሉትን ሰዎች መመልከት አለብን። ቁጭ ብሎ ከጠዋት ጀምሮ እስከ ማታ ጫት ሲቅም የሚውል ሰው ለምሳሌ እንዲሁ በየቦታው ተቀምጦ በሱስ ደንዝዞ ያለ ሰው፣ በተለያዩ ሁኔታዎች የሚገኙ ሰዎች በዚህ ሰው አይገለጹምን? ይሄ ሽባነት አይደለምን? የአእምሮ የመንፈስ ሽባነት በብዙ ሰዎች ዘንድ የለምን? ከጠዋት እስከ ማታ ቁጭ ብሎ ፌስቡክ፣ ቲክቶክ ሲያይ የሚውል ሰው በቃ ፓራላይዝድ አልሆነም? ሽባ አልሆነም? በቃ ኑሮውን፣ ቢዝነሱን፣ ምኑን መጥቶበታል እኮ ሽባ አድርጎበታል ጠላት የተለያዩ መሳሪያዎችን በመጠቀም እና ከተቀመጠበት ስፍራ የማንሳት አገልግሎት የጌታን ቃል በእምነት የጸጋውን ቃል በእምነት ስንነግራቸው እናነሳቸዋል። ጌታ የተመሰገነ እና ብድግ ብሎ ተነስቶ ይመላለስ ጀመር ይላል። ክብር ለጌታ ይሁን። ውጤቱ ምን ሆነ? ይሄ ነገር ምን አስከትሎ መጣ ነው የሚለው። ከቁጥር 11 ጀምረን ስናነብ ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስንም ድያ አሉት፣ ጳውሎስንም እርሱ በመናገር ዋና ስለነበረ ሄርሜን አሉት። በከተማውም ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባ አክሊሎችን ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮኹ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእነርሱ ያለውንም ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ስለዚህ ወንጌልን እንሰብካለን። ክብር ለጌታ ይሁን። መልካም በሚሏት በቤተ መቅደሱ ደጃፍ ላይ በምትገኝ ስፍራ ላይ የነበረው ሰው ሲፈወስ ከተቃዋሚዎች በኩል የመጣው ነገር ምንድን ነው? ከአይሁድ የመጣው ምላሽ ምንድን ነው? የሐዋርያት ሥራ ምዕራፍ 4 በምታነቡ ጊዜ ወህኒ ነው የተሰበሰበው አይደል? ወህኒ ቤት አስገቧ፣ እጃቸውን ጭነው ወደ ወህኒ ቤት አስገቧቸው ነው የሚለው። እስከ ማግስቱ ድረስ እስር ቤት ነው የገቡት። ስለዚህ እንዳይስፋፋ ማፈን ያለባቸው ጉልበት በመጠቀም ነው ብለው ነው ያሰቡት አይሁዳውያኑ። ሰይጣን አሁን በእስራት በግርፋት ነው የሚያምነው። ሲፈቷቸው አስጠንቅቀው በኢየሱስ ስም እንዳትናገሩ ብለው ነው የፈቷቸው። እዚህ ላይስ ሁልጊዜም አንድ ዘዴ አይደለም የሚጠቀሙ። እዛ እያሳሰረ እያስደበደበ ነው። አሁን ግን አማልክት ሰዎችን መስለው ወደኛ ወርደዋል አሉ። እንደዚህ ነው የተባለ። አያችሁ፣ በወንጌል ላይ ሰይጣን ጥቃት የሚሰነዝርበት መንገድ የተለያየ ነው። በአሕዛብ አገር በልስጥራን ከተማ ውስጥ የገጠማቸው ይሄ ነው። የሰይጣን ተቃውሞ ይሄ ነው። መጀመሪያ ምንድነው ያደረገው? ድንጋይ አላነሳ፣ ዱላ አላነሳ፣ ወይም ደግሞ እስር ቤት አይደለም ያዘጋጀላቸው፣ የዲያን ካህን ነው ያዘጋጀላቸው። እንግዲህ ዲያና ሄርሜን የሚባሉ አማልክት አሉ። አንዳንድ ትርጉሞች ጁፒተርና ሜርኩሪ የሚባሉ አማልክት እንደሆኑ ይናገራሉ።
እዚህ ጋር ዲያ የሚለውን ወይ ጁፒተር ወይም ዜውስ እንደሆነ ይገልጻሉ። በሮማን ኢምፓየር ውስጥ በዛ ዘመን የነበረው ዋነኛ የአማልክት ሁሉ አለቃ በቃ ዋናው በቃ ትልቁ አምላክ የሚሉት የአጋንንት ኃይል ጁፒተር ወይም ደግሞ እዚህ ጋር ዲያ የተባለው። ሁለተኛው ሄርሜን ግን የኮሙኒኬሽን አምላክ በቃ የሆነ ንግግር በተመለከተ ላይ የሁሉንም አማልክት ሐሳብ ወደ ሰው ማስተላለፊያ የሆነ አምላክ ተደርጎ ነው የሚወሰደው። እዚህ ጋር ሄርሜን የተባለው አምላካቸው በእነሱ ልምድ ማለት ነው። ያኛው ግን በቃ የጦርነት የገዥነት እንዲህ ትልልቅ ጉዳዮችን የሚዳኝ አምላክ እንደሆነ አድርገው የሚያስቡት ነው። እና በርናባስ እንደው ዝም ስለሚልም ደርበብም ስለሚል ይመስለኛል እሱን ዲያ አሉት፣ ዋናው እሱ ነው ብለው። ይሄኛው ደግሞ ስለሚናገር ጳውሎስ ይሄኛው እንኳን ቃል አቀባይ ነው አይነት ይመስላል። በመናገር ዋና ስለነበር ምንድነው አሉት? ሄርሜን አሉት። በቃ በገባቸው በቃ የራሳቸውን ትርጉም የራሳቸው አንድምታ ተፈጠረ ማለት ነው። ስለዚህ አማልክት ሰዎችን መስለው ወርደዋል። እነዚህ ሰው አይደሉም፣ አማልክት ናቸው፣ ሰው መስለው ነው እንጂ። እንግዲህ አንዳንድ ከፍ ያሉ ተአምራዊ ኃይሎች ሲደረጉ በአሕዛብ ዘንድ እንዲህ ማለት የተለመደ ነው። በናቡከደነጾር ጊዜ ታውቃላችሁ፣ ህልም አልም ያለው ግን ህልሙ ጠፍቶኛል፣ ስለዚህ ህልሜንም አምጡ ትርጉሙንም አምጡ አለ ናቡከደነጾር። የማይሆን ነገር ጠየቃቸው። አረ ንጉሡ የሚጠይቀው ነገር የቸገረ ነው አሉና ምንድነው ያሉት? መኖሪያቸው በሰው ዘንድ ካልሆኑ አማልክት በቀር ይሄንን ሊተረጉም የሚችል የለም ነበር ያሉት። ስለዚህ ምን አይነት እምነት አለ በአሕዛቡ ዓለም? በጣዖታት የሚገለጹ ግን መኖሪያቸው በሰው ዘንድ ያልሆኑ ሌሎች አማልክት አሉ ተብሎ ይታሰባል። ስለዚህ ራሳቸውን በተለያየ ፎርም ይገልጣሉ። በተለይ ሱፐርናቹራል የሆነ እንደዚህ ከሰው ማድረግ የማይችለውን ነገር በሚያዩ ሰዓት ይሄኛው የገሌ አምላክ ነው፣ ይሄኛው የገሌ አምላክ ነው እያሉ የሚያስቡ ናቸው። እና በልስትራን ከተማ ውስጥ የዲያ ቤተ መቅደስ ወይም የዜውስ ቤተ መቅደስ ብለው የሚጠሩት በእነሱ አለ። ያው ቤተ አምልኮ ነው፣ ቤተ ጣዖት ብንለው ይሻላል። ቤተ መቅደስ የሚለው ቃል ዝም ብሎ ስለተለመደ ቤተ ጣዖት ነበረው እዛ። ስለዚህ እዛ ካህን አለ፣ ያደረገው መስዋዕት በቃ ሊሰዋላቸው የአበባ ጉንጉን አሰርቶ አክሊል አሰርቶ ያቀባበል ነው ታውቃላችሁ። እንኳን መጣህልን ዲያ ይመስላል። በአካል መጣህልን አገራችንን ልጎበኝ ይመስላል። እንደዛ የአበባ ጉንጉን አድርጎ ከዛ በሬዎች ኮርማዎች የኮርማ መስዋዕት አድርጎ በዛ መንገድ ሊቀበላቸው ወጣ። እንግዲህ ይሄ በጣም ከፍ ያለ ዌልካሚንግ ነው አይደል? አቀባበል እኮ ያያችሁት። ዲያብሎስ እንዴት እንደሚያደርግ በማሳሰር ብቻ አይደለም የሚቃወመው፣ በማሳሰር ብቻ አይደለም፣ በማስደብደብ ብቻ አይደለም። እንደዚህ አይነት ክብር በመስጠት አምላካዊ ክብር በመስጠትም ሊቀበል ይችላል። ወዮ በዚህ ዘመን በየቦታው ጥሩምባ እያስነፉ በተለያዩ ኃይሎች እየታጀቡ ከፊት ለፊታቸው የተለያየ አለባበስ ለብሰው ልዩ አቀባበል ለሚደረግላቸው ግን የጌታ አገልጋይ ነን ለሚሉ ያሳዝናል። ሰይጣን በምን መንገድ እንደመጣባቸው አላስተዋሉ። እነ ጳውሎስ ምን አደረጉ? ለዚህ የሰጡት ምላሽ ምንድን ነው? በጣም የሚገርም ነገር ነው። እነ ጴጥሮስና ዮሐንስ እስር ቤት ሲቀርብላቸው ገቡ እስር ቤት ውስጥ። ጳውሎስና በርናባስ ግን ኮርማና የአበባ ጉንጉን ሲቀርብላቸው ልብሳቸውን ቀደዱ፣ ሮጡ፣ ሸሹት። እንደዛ ነው የሆነው። ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ። እንደዚህ ነው መሆን ያለበት የእግዚአብሔር ባሪያ አይደል እንዴ? ሐዋርያው ጴጥሮስ ቆርኔሌዎስ ቤት በሄደ ጊዜ እንግዲህ መቼም ቆርኔሌዎስ ከአሕዛብ ስለሆነ ልማዱ ብዙም አልለቀቀውምና የሆነ የእግዚአብሔር ሰው አምላክ የቀባው ሰው የሚላከው ሰው መጣ ቤቴ ብሎ ነው አይደል? ተነስቶስ ሊሰግድለት ሞከረ።
ነገር ግን ተነሳ እኔ ደግሞ ሰው ነኝ አለ። ልክ እዚህም ጋር ያሉት እንደዛ ነው። እኛ እንደናንተ የምንሰማ ሰዎች ነን፣ እኛም ሰዎች ነን። እንደናንተ አይነት ስሜት ያለን ሰዎች ነን፣ የናንተው አይነት ሰዎች ነን አለ። ልክ ስለ ኤልያስ የተነገረውን ቃል ነው እዚህ ቦታ ላይ የሚጠቀመው። ያዕቆብ ምዕራፍ 5 ላይ እንደምታውቁት ኤልያስም እንደኛ የሆነ ሰው ነበረ ይላል አይደል? አንዳንድ ጊዜ ከፍ ያለ ተአምራዊ ስራ ሲሰራ አንድ ሰው ወይም በሰው በኩል የእግዚአብሔር ትልቅ መለኮታዊ ስራ ሲሰራ ያን ሰው በቃ ማውጣት፣ ወደ አማልክት አካባቢ መመደብ አለ። ኤልያስ አሁን 3 ዓመት ከ6 ወር ሰማዩ ዘጋው። እንግዲህ ይሄ በእግዚአብሔር ስልጣን ነው እንጂ እሱ አይደለም የዘጋው፣ እግዚአብሔር ነው የዘጋው። ግን በኤልያስ ተጠቅሟል። ታዲያ ያዕቆብ በሚጽፍበት ጊዜ ኤልያስን የተለየ አድርገው እንዳያስቡት ኤልያስም እንደኛው አይነት የሆነ ሰው ነበረ አለ። እነ ጳውሎስም እኛ እንደናንተ አይነት ሰዎች ነን፣ እምንሰማ ሰዎች ነን። ይልቁን አሉና አሁን እያደረጋችሁት ያለው ነገር ከንቱ ነው አሏቸው። ከዚህ ከንቱ ነገር ሰማይንና ምድርን ባህርንም በእነርሱ ያለውንም ወደ ፈጠረ ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌል እንሰብካለን። ተጠቀሙበት። እንደውም ለወንጌል አገልግሎት የሆነውን ነገር የተከሰተውን ነገር ወደ ወንጌል አዞሩት። ከዚህ ከንቱ ነገር እንድትላቀቁ ነው እኛ እንደውም እዚህ የመጣ ነው ወንጌል የምንሰብከው። ሰማይን ምድርን ባህርን በእነርሱ ያለውን የፈጠረ አምላክ አለ። ዲያ አይደለም፣ ሄርሜንም አይደለም፣ ማንም አይደለም። ሰማይ ምድርን ባህርን የፈጠረ ሕያው እግዚአብሔር ነው። ሕይወት ያለው ሕያውና እውነተኛ አምላክ የሚለውን አቀረቡላቸው። ተሰሎንቄ ላይ የተነገረውን ለሕያውና እውነተኛ አምላክ ታገለግሉ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ተባለ። ከጣዖታት ወደ እግዚአብሔር ዘወር እንዲሉ መሰከሩበት እና ይሄንን አምላክ እንዴት አስተዋወቋቸው? በስራው ምን እያሉ? እርሱ ባለፉት ትውልዶች አሕዛብን ሁሉ ይላል ቁጥር 16 ላይ አሕዛብን ሁሉ በገዛ ራሳቸው ጎዳና እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሠራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህንን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። ሕዝብ ነው የመጣው እና እግዚአብሔርን ያስተዋወቁበት መንገድ ደስ ይላል። አሕዛብን በገዛ ጎዳናቸው እንዲሄዱ ተዋቸዋል። ስለዚህ ምን ማለት ነው? አሕዛብ ጀርባቸውን ለእግዚአብሔር ሰጥተዋል። ጣዖት አምልኮን መርጠዋል። ሌሎች አማልክትን መርጠዋል። አይደለም? ከባቢሎን ግንብ በኋላ በገዛ ጎዳናቸው እንዲሄዱ አሕዛብን ትቷቸዋል። ነገር ግን እግዚአብሔር ሉዓላዊ ነው። ስለዚህ ራሱን ያለ ምስክር አልተወም። በአሕዛብ መካከል አንድ ምስክር አስቀምጧል አላቸው። ያ ምስክር ምንድን ነው? ዝናብ አንዱ ነው። እዚህ ላይ ጠቀሰ። ከሰማይ ዝናብን እየሰጠ ሌላውስ ፍሬ የሚሆንበትን ወራት እየሰጠ ይሄን በአሕዛቡ ዓለም ያደርጋል። ልክ ማቴዎስ ላይ እንዳለው ነው። ምዕራፍ 5 መጨረሻ ላይ እግዚአብሔር ፀሐይን በኃጥአንም በጻድቃንም ላይ ፀሐይን ያወጣል፣ ዝናብን ያዘንባል፣ ፀሐይን ያወጣል እንደሚለው በሁሉም ስፍራ ዓለም አቀፍ በሆነ በሚያምኑትም በማያምኑትም ዘንድ እግዚአብሔር ዝናብንና መከርን ሰጥቷል። ፍሬ የሚሆንበትን ወራት ሰጥቷል። ይሄ ራሱን ያለ ምስክር ያልተወበት ነው። ለዚህ ነው ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ። ዝናብ ሲሰጡ ማለት ነው። ፀሐይ ሲያወጡ አይደል? ዝናብ ሲዘንብ ከሰማይ ከዛ ፀሐይ ከሰማይ ስትወጣ ለምድር የእግዚአብሔርን ክብር ይናገራል። ለአሕዛቡ ዓለም እነሱ ሰባኪዎች ናቸው። ራሳቸው የእግዚአብሔር ምስክር ናቸው። ስለዚህ የአሕዛቡ ዓለም አላየውም አልሰማሁም ማለት አይችልም።
ይናገራል፣ ሁሉም ያወጣል ያለውን ነገር ማለት ነው። እና እኛም እንጨመራ እንደ ጳውሎስ ያንን ጠቀሰና ጨመረበት። ወንጌልን እንሰብካለን አለ። ምስክርነቱን በዚህ ላይ ተመስርቶ አስተላለፈ። አንዳንድ የመጽሐፍ ቅዱስ ምን እንደሆነ የማያውቁ አይተው የማያውቁ ሰዎች ቢገጥሙን ምን እናደርጋለን? በቃ ይሄ ጥሩ ሞዴል ነው። ተፈጥሮን መነሻ ያደረገ የወንጌል አገልግሎት ፈጽሞ በመጽሐፍ ልናገኛቸው የማንችላቸው። አይሁድ ምኩራብ በምንገባበት ጊዜ ልክ ነው። ያው የጠቀሰውን ጥቅስ አይተናል አይደል? በጲስድያ ምኩራብ ያ ሁሉ ጥቅስ ተጠቅሷል። ከመዝሙረ ዳዊት ብዙ ጥቅሶች ነው የተጠቀሱት። ከተለያዩ ከዕንባቆም ከብዙ ቦታ ጠቅሷል። እዚህ ግን ያለው ከተፈጥሮ ውስጥ ነው። ለአሕዛብ ሲሆን ተፈጥሮን እንደ እግዚአብሔር ምስክር ማቅረብ መቻል አለብን። ይኸው ላገልግል ካልን ልንመስክር ካልን ምንም መነሻ አናጣም። አቴና ውስጥ ጳውሎስ ያደረገውን እንደርስበታለን። መጽሐፍ ቅዱስ መጥቀስ አይችልም ለአቴና ሰዎች ምንም የሚያውቁት ነገር ስለሌለ። ግን እየዞረ አማልክቱን በሚያይበት ጊዜ አንዳንድ ጽሑፎችን አየ። ከዛ በመነሳት የማይታወቅ አምላክ የሚል ጽሑፍ ሲያገኝ ከዛ ተነስቶ ምን እንዳደረገ ታውቃላችሁ አይደል? ይህንማ አታውቁትን አሁን እነግራችኋለሁ አለ። ስለዚህ ሰዎቹ ባሉበት ደረጃ ሊያውቁትና ሊገባቸው ከሚችለው ነገር በመነሳት ጌታ ኢየሱስ ክርስቶስን ለማያምኑ ሰዎች ማስተዋወቅ ይቻላል። ይህንና የመሳሰለውን ነው የምንረዳው። እና ዛሬ በእውነት ወደኛ የሚመጣ የትኛውም ክብር፣ ቁልምጫ፣ ይሄ መሞጋገስ እንዲህ የመሳሰለውን ነገር ወደ ጎን እየጣልን ለሰዎቹ የሚጠቅማቸውን ነገር የማቅረብ አገልግሎትን ነው የምንማርበት ማለት ነው። ጌታ በነገር ሁሉ የተመሰገነ ይሁን። እና ከዚህ በኋላስ ሰይጣን አርፎ ይቀመጣል? አሁን አማልክት አስመስሎ የእግዚአብሔርን ክብር እንዲወስዱ አይነት ፈተና ነበር ያቀረበላቸው። ይሄንን በጭንቅ አስተዋቸው ይላል። ጎሉ አልገባም፣ ከሰረ ሰይጣን። ስለዚህ ምን ያድርግ? ቀጥሎ እንመለከተዋለን። የጌታ ጸጋና ሰላም ይብዛላችሁ።